ምን ታንግበር በእንተ ኦርቶዶክሳውያን ዛሩሴ ባሩሴ ስለሚጨፈጨፉ ስለ አሩሴ ኦርቶዶክሳውያን ምን እናደርግ? የተወደዳችሁ ኦርቶዶክሳውያን ይህን ሰሞን በአሩሴ ኦርቶዶክሳውያን ላይ በአሩሴ በሚኖሩ ኦርቶዶክሳውያን ላይ እየደረሰ ያለውን መከራ እያየን ነው፣ እየሰማን ነው። ከሀገረ ስብከቱ ሊቀ ጳጳስ ጀምሮ መግለጫዎችን አይተናል። በቦታው የተደረገውንም ሁሉ በቪዲዮም በተደገፈ በድምጽም ሰምተናል። ይሄ ነገር ያው ዛሬ ብቻ አይደለም፣ ዋላ ደር ብሏል። ወራትንም አልፎ አመታት ተቆጥረዋል። ለውጥ ሊመጣ አልቻለም። ወራት ተለውጠዋል፣ ቀናት ተለውጠዋል፣ ወራት ተለውጠዋል፣ አመታት ተለውጠዋል። ከዚያም አልፎ የአባት የመከራ ይቀል እንደሆነ ተብሎ የሀገሩን ሰርዶ በሀገሩ በሬ እንዲሉ በዚያው አካባቢ ተወልዶ ያደጉ ብፁዕ ሊቀ ጳጳስም በአባትነት ተመድበዋል። ነገር ግን መከራው ሊቀንስ ሊለውጥ አልቻለም። ከሀገረ ስብከቱ ጀምሮ እስከ ጠቅላይ ቤተ ክህነት ድረስ ብዙ መግለጫ ተሰጥቷል። በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ወንድሞቻችን እህቶቻችን ዩቲዩበሮችና ቲክቶከሮች ሌሎችም ድምጽ ሆነዋል። በየጊዜው ነው ይህ ድምጽ የተሆነው። ነገር ግን ለውጥ ሊመጣ አልቻለም። እንደውም ይህንን በማድረጋቸው ብዙ ወንድሞቻችን ብዙ እህቶቻችን ከሶሻል ሚዲያ እየጠፉም አሉ። አንዳንዶች አካውንታቸው ተዘጋባቸው፣ አንዳንዶች ልዩ ልዩ ማስጠንቀቂያ የተሰጣቸው ሰዎች ወንድሞችና እህቶች አሉ። በውጭው ሀገርም ያሉ በሀገራችን በኢትዮጵያም ውስጥ ያሉና ይሄ እንዲሁ ሰዎች ሲሞቱ፣ ሰዎች ሲፈናቀሉ፣ ሰዎች ሲገደሉ ቤተ ክህነትስ በየጊዜው የወረቀት መግለጫ ነው የሚያወጣው? እኛስ ደግሞ እንዲሁ አቅሙ ያላችሁ በተለይ አቅሙ ያላችሁ እንኳን አንድ ብላቴና ወንድማችሁ ነኝ። አቅሙ ያላችሁ ተሰሚነት ያላችሁ ዩቲዩበሮችና ቲክቶከሮች ባለስልጣን በስልጣን ላይ ያላችሁ በመንግስትም በአካባቢውም ላይና በተለያየ ቦታ ያላችሁ ሰዎችም እንደዚሁ መከራ በሚደርስ ቁጥር ፎቶ ለጥፈን እንዲሁ ሮሮ ብቻ ነው ወይ የምናሰማው? እንደው ሌላ መፍትሄ አይኖርም ወይ? ምን እናደርግ? እንግዲህ የኦርቶዶክስ ሕይወት እንደሚታወቀው መከራ አለ። ኢየሱስ ክርስቶስም በእኔ ስም ስላመናችሁ የኔን ስም ስለጠራችሁ የኔ ደቀ መዛሙርት ስለሆናችሁ ብዙ መከራ ያደርሱባቸዋል፣ የተለያየ ልዩ ልዩ ጸዋትወ መከራ ያደርስባቸዋል ብሎ ነግሯል። ያ ነው እየተደረገ ያለው። ታዲያ ከአንዱ ሀገር መከራ ቢያጸኑባችሁ ወደ ሌላይቱ ሀገር ሽሹ የሚልም ቅዱስ አምላካችን አስተምሯልና እንደው እዚያው አለንበት ላይ ሆነን ተጋፍጠን እንሙት ሚል የኦርቶዶክስ አስተምሮ የለም። ከአንዲቱ ሀገር መከራ ቢያጸኑባችሁ ወደ አንዲቱ ሀገር ሄዱ። ሀገረ እግዚአብሔር የእግዚአብሔር ሀገር ለመሸሻ ትሆናለች። ተፈጽማ ኢየሩሳሌም ሰፊ ናትና ብሎ ኢትዮጵያ ሀገራችን ኢትዮጵያም ሰፊ ናት። ከአንዱ ክፍል መከራው ሲጸና ለውጥ ከሌለው ምላሽ ከሌለው መፍትሄ ከሌለው ከአንዱ ወደ አንዱ እየተንከራተቱ ከአንዱ ወደ አንዱ እየሄዱ እግዚአብሔርንም እየተማጸኑ መኖር ይሻላል ብዬ እንደኔ አስባለሁኝ። ትላንትና ከወለጋ የነበረው የተፈናቀሉ ወገኖቻችን ዛሬ በኢትዮጵያ በዚሁ በሀገራችን ክፍል በሰሜን ሸዋም በሌላም ቦታ ላይ ተፈናቅለው ያሉ ብዙዎች አሉ። እንደ እግዚአብሔር ፈቃድ ደግሞ ብዙዎች እያገዟቸው ህይወት ባይባልም መኖር ባይባልም እየኖሩ ነው። ግን ከሞት ይሻላል። እድሜ ለንስሐ ተሰጥተው ንስሐ እየገቡ ቅዱስ ሥጋውን ክቡር ደሙን እየተቀበሉ ወንጌል እየተማሩ ነው ያሉት። ሌሎችም በሃይማኖታቸው እንዲሁ። አሁንም በአሩሴ ላይ እየተደረገ ያለው ይሄ ነውና እንደው ምን እናደርግ የሚለውን ሐሳብ እንደ አንድ ኦርቶዶክሳዊነቴ ለማካፈል ነው። የተወደዳችሁ ኦርቶዶክሳውያን ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። እንደው ማድረግ ያለብንን በውስጥም
ተነጋግረን ቢሆን በሚቻለን ነገር እንድናደርግ እግዚአብሔር አምላካችን ያግዘን። ለሞቱ ወገኖቻችን ነፍሳቸውን ይማርልን፣ በቅዱሳን አጠገብ ያሳርፍልን። በቅዱሳን አጠገብ ረፍተ ነፍስ ሰጥቶ ቅዱስ አምላካችን ያሳርፍልን። ላሉትም ደግሞ ለተፈናቀሉትም ቤታቸውን፣ ንብረታቸውን፣ ርስታቸውን፣ ጉልታቸውን፣ ሀገራቸውን፣ መንደራቸውን ትተው ለተፈናቀሉትም እግዚአብሔር ባሉበት ጽናቱን ብርታቱን ይስጥልን። እግዚአብሔር ይህን ዘመን በቃችሁ ይበላል።